ኮሎምቢያ ከኢትዮጵያ ጋር በታሪክና ባህል ያላትን ትስስር በሌሎች መስኮችም የማስፋት ፍላጎት እንዳላት በኢትዮጵያ የኮሎምቢያ አምባሳደር ዩሴን አርካዲዮ ሜኔስ ኮፔቴ ገለጹ። አምባሳደር ዩሴን ሁለቱ ሀገራት በቡና ዘርፍ የቴክኒክ ልውውጦችና የጋራ ውይይቶችን በቋሚነት እያደረጉ እንደሚገኙ አመላክተዋል። ኮሎምቢያ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ቁርጠኛ መሆኗንም አስታውቀዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ኢትዮጵያ ያሏትን ታሪክ፣ ባህል፣ ተፈጥሮና ሰው ሰራሽ የቱሪዝም ጸጋዎችን በመጠቀም የብልጽግና ጉዞዋን ማፋጠን ይገባል አሉ። ሀገራዊ የቱሪዝም ዘርፍ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ መድረክ በአርባ ምንጭ ከተማ ተካሂዷል። የቱሪዝም ሚኒስትር ሰላማዊት ካሳ በበኩላቸው ባለፉት 6 ወራት በገበታ ለሀገርና ገበታ ለትውልድ ፕሮጀክቶች አዳዲስ መዳረሻዎችን በማልማትና የሀገር ውስጥ ቱሪዝምን በማነቃቃት አበረታች ውጤቶች መመዝገባቸውን ገልጸዋል። ይሁን እንጂ በአገልግሎት አሰጣጥ እና በመዳረሻዎች አያያዝ ላይ የሚታዩ የጥራት ክፍተቶች አሁንም ተግዳሮት መሆናቸውን ጠቁመዋል። በድሬዳዋ ለተገልጋዩ ፈጣንና ተደራሽ የፍርድ አገልግሎት በመስጠት ወሳኝ ሚና እያበረከቱ የሚገኙ ባህላዊ ፍርድ ቤቶች ይጠነክራሉ ሲሉ ከንቲባ ከድር ጁሃር ተናገሩ። በድሬዳዋ አስተዳደር የባህላዊ ፍርድ ቤቶች ምክር ቤት የማቋቋምና ለባህላዊ ፍርድ ቤቶች እውቅና የመስጠት ስነ ስርዓት ተካሂዷል። ከንቲባው እንዳሉት የፍትህ አገልግሎቱ እንዲሻሻል እያከናወኑ ያሉትን አበረታች ተግባራት ይበልጥ ተቋማዊ ለማድረግ የሚመሩበት የህግ ማዕቀፍ በአስተዳደሩ ምክር ቤት ጸድቆ ወደ ስራ መግባቱንም አስታውሰዋል።